ኢማን ያለው ሰው ቀልቡ ሕያው የሆነ ሰው ከዑለሞች ጋር ከሷሊሖች ጋር ከጥሩ ሰዎች ጋር ሲገናኝ ደስ ይላል፣ ይጓጓል፣ ረጅም ሰዓት ባሳለፍኩ ይላል። ከመጥፎ ሰው ጋር ሲገናኝ ደግሞ እስኪለያይ ድረስ ይጨንቀዋል። ታዲያ ልቤ ሕያው ነው ወይ ጤነኛ ነው ወይ በኢማን በተቅዋ በዲን የተሞላ ነው ወይ የሚለውን ማወቅ ከፈለግሽ እህቴ ሆይ ከሷሊሕ ከጥሩ ሰዎች አብረሃቸው ቁጭ ስትል ስለ ቁርአን፣ ስለ አኼራ፣ ስለ ዚክር፣ ስለ ተውሂድ፣ ስለ ሱና፣ ስለ ጀነት፣ ስለ ጀሃነም የሚናገሩ ሰዎች ጋር ስትቀመጥ ደስ የሚልህ ውስጥህ ሰላም የሚያገኝ ከሆነ ባልተነሳው ከዚህ ቦታ ምትል ከሆነ ልብህ ያው ከሙጅሪሞች ከመጥፎ ሰዎች ጋር እንደው በዝምድናም ይሁን በዱንያዊ በማህበራዊ ጉዳይም ይሁን ለአፍታ ስትገናኝ እስክትርቃቸው ድረስ ውስጥህ የሚጨናነቅ ከሆነ ቶሎ ለመሄድ ለመለያየት የምትጥር ከሆነ ልብህ ውስጥ ህይወት አለ ማለት ነው። በተቃራኒው ከሆነ ነገሩ የዲን ሰዎች የኢማን ሰዎች ጋር መቀመጥ ማትወድ ከሆነ የሚጨንቅህ ከሆነ ከደረቅ ሰዎች ጋር ስለ ተቃራኒ ጾታ፣ ስለ በልግና፣ ስለ ገንዘብ ብቻ፣ ስለ ዝና ብቻ፣ ስለ ስልጣን ብቻ፣ ስለ ሐሜት ብቻ የሚያወሩ ሰዎች ጋር ስትሆን ደግሞ ራሓ ሰላም የሚሰማ ከሆነ ቀልብህ ታሟል ማለት ነው። ጤናውን አጥቷል ማለት ነው። ሳይሞት ቶሎ ወደ ሕክምና መውሰድ ያስፈልጋል። ወከዛሊክ የቀልብ መሞት የቀልብ መታመም ጤናውን ማጣት ሌላኛው ትልቁ አደገኛው ምልክት ወንጀል እየሰራ ምንም ማይመስልህ ከሆነ ማትፈራ ከሆነ ማደነግጥ ከሆነ ማያመህ ከሆነ ውስጥህን ህሊናህን ቁንጠጥ የማድረግ ስሜት ማይሰማ ከሆነ ቀልብ ሞቷል ማለት ነው፣ ታሟል ማለት ነው። ልቡ ሕያው የሆነ ሰው ቀድሞውኑ ከወንጀል ይርቃል። ሰው እንደመሆኑ አንዳንዴ በመንገዱ ላይ የወንጀል እንቅፋት መጥቶት ሊወድቅ ሊደናቀፍ ይችላል። በቅድ ወንጀል አይሰራም። ተሳስቶ አደናቅፎት ወንጀል ላይ ከወደቀ ልቡ ሕያው የሆነ ሰው ፈጥኖ ከወንጀሉ ይወጣል፣ ያመዋል፣ ያዝናል፣ ይፈራል። አነስ ብን ማሊክ ረሒመሁላህ ወረዲየ ዐንሁ ታላቁ ሰሓቢ የነቢ ኻድም ስለ ሰሓባዎች ማህበረሰብ ደጋጎች ሲናገሩ እኛ እንደው ተሳስተው ማለት ነው የሆነችን ወንጀል ሰርተን ያ ወንጀላችን በጣም አስፈርቶን ከሰማይ የቋጥኝ ድንጋይ እንዳያዘንብብን እንፈራ ነበረ። ዛሬ ግን እናንተ ያን አይነቱን ወንጀል ሰርታችሁት አፍንጫችሁ አካባቢ ላይ ዝንብ አርፎባችሁ እሺ ብላችሁ ያባረራችሁት ያክል እንኳ አይሰማችሁም ይሉ ነበር። ልዩነቱን ተመልከቱ። ይሄን አነስ ያሉት በሰሓባዊ ዘመን በታቢዕዮች ዘመን እኛ ምን ልንል ነው? በዛ ዘመን የነበሩ ታቢዕዮችን ሰሓቦችም የነበሩበት ዘመን ነው። እኛ በነቢይ ዘመን የሰራናት አንድ ትንሽ ወንጀል ከሰማይ የቋጥኝ ድንጋይ በላ መቅሰፍት እንዳታመጣብን እንፈራ ነበረ። እናንተ ግን ከሰማይ መቅሰፍት ያመጣብናል ሳይሆን ዝንብን የማባረር ያክል እንኳ አያስደነግጣችሁም፣ ቦታ አሰጡትም ይሉ ነበር። ስለዚህ አንድ ሰው ቀኑን ሙሉ ስንት ውሸት ዋሽቶ የስንትን ሰው ስጋ ቦጭቆ ከታትፎ በልቶ ሶላት አምልጦት ጀማዓ አምልጦት አጅነቢ አይቶ የሰው ገንዘብ ቀምቶ ሰው ቀጥሮ ከቀጠሮ ቀርቶ ወዘተ ድርብ ወንጀሎችን ሰርቶ ማታ እግሩን እግር ላይ ሰቅሎ ያንኮራፋ የሚያድር ጠዋት የተንጠራራ የሚነሳ ትልልቅ ጉርሻ እያነሳ ጎርሶ ጠገብኩ አልሐምዱሊላህ ብሎ አሁንም ለቀጣይ ቀን ወንጀል የሚሰማራ ከሆነ ልብ የለውም ማለት ነው። ሞቷል፣ ህይወቱን አጥቷል ማለት ነው። ታእኒብ በሚር የህሊና ወቀሳ የሚባል ነገር እሱ ዘንድ የለም። ሰው ጥሩ ህያው የሆነ ህሊና ከሌለው ጓደኛ ቢኖረው መካሪ ቢኖረው ዋጋ የለም። መካሪ የሚመክረው ጆሮህን ነው። ከጆሮ አልፎ በልብህ በኩል ዘልቆ ልብህ ካልተቀበለው ህሊናህ ቀድሞ ካልመከረ ዋጋ የለም። ይሄን ነቢዩም ዓለይሂ ሰላቱ ወሰላም በሐዲታቸው አመላክተዋል። ወዛሊከ ዋዒዙ ላሂ ፊ ቀልቢ ኩሊ ሙእሚን፣ የልብ መካሪ አላህ አያሳጣም። ያንዳንዱ ሰው አላህ ኸይርን ከሻለት ከልቡ ከራሱ ልብ ውስጥ አላህ መካሪን ያበጅለታል።
ራሱን ያናገራል ፊት ለፊት ስሎ አብደላህ ለምን ይሄን አደረክ? አሕመድ ይሄን ለምን አደረክ? ፋጢማ ይሄን ማድረግ አልነበረብሽም፣ ተሳስተሃል፣ ሁለተኛ ይሄን አታድርግ ብሎ ከራስ ጋር መመካከር ከራስ ጋር መወቃቀስ ካለ ብታጠፋም ትመለሳለህ። የጥፋት ማበሻ ኸይር ስራ ትሰራለህ። ከውስጥህ ግን መካሪ ከሌለህ ሰሓቦች መተው ቢመክሩ፣ ነቢዮች መተው ቢመክሩ፣ ቁርአን፣ ሐዲስ፣ ተውራት፣ እንጂል፣ ዘቡር፣ ፉርቃን፣ ሱሑፍ ኢብራሂም ወሙሳ ቢደራረቡብህ ውስጥህ ከተኛ ከሞተ አይነሳም። ለቀድ አስመዕተ ለው ናደይተ ሐየን ወላኪን ላ ሐያተ ሊመን ቱናዲ ወለው ዐላ ናሪን ነፈኽተ ቢሃ አضአት ወላኪን አንተ ተንፉኹ ፊ ረማዲ ይሆናል ነገር። የጠራህ ያለው ሰው በሕይወት ያለ ሰው ቢሆን ኖሮ ሊሰማ የሚችልን ያክል ጠርተሃል። ነገር ግን የጠራህ ያለው ሰው ሕይወት የለውም። አንተ እፍ ያልክ ያለው እሳት ላይ ቢሆን እሳት ተቀጣጥሎ ነበረ። ነገር ግን አንተ እፍ ያልክ ያለኸው አመድን ነው። አመድ መቼ ነው እሳት ሊሆን የሚችለው? አንድ ሰው ልቡ ከሞተ ከተኛ መካሪዎች ሊቀሰቅሱታቸው ኢነማ ቱንዚሩ መን ኢተበዐ ዚክረ ወኸሽየ አርረሕማነ ቢልገይቢ ሁሉንም ምከር ብሏቸዋል ነቢና ዓለይሂ ሰላቱ ወሰላም። ነገር ግን ያንተ መምከር የሚጠቅመው ለውጥ የሚያመጣው አላህን ለሚፈራ ሰው ነው። አላህን ፈርቶ ልቡ ገፋፍቶት ለምክር የቀረበ ሰው ልክ እንደ ሐኪም ቤት ሄዶ ተኝቶ ያልጋ መመርመሪያ አልጋ ላይ ሰውነቱን በሙሉ ለሐኪሙ ሰጥቶ ነካ ሲደረግ አው እዚህ ጋር ነው የሚያመኝ፣ ነካ ሲደረግ እዚህ ጋር አያመኝም ካለ ለሕክምና መጥቷል ማለት ነው። በሽታው የቱ ጋር እንደሆነ ይታወቃል። አስሬ ብትነካካው እዚህ ጋር ህመም አለ እዚህ ጋር ህመም የለም ማይልህን ሰው ሐኪም ማከም አይችልም። ምክርም እንደዚህ ነው። መን አልቀ ሰምዐ ወሁወ ሸሂድ። የቁርአን ምክር የሚጠቅመው ጆሮ ለሰጠ ለደቀነ አልቃ ለምክሩ ጆሮን የደቀነ ወሁወ ሸሂዱን የምክሩ ቦታ ላይ የተጣደ በልቡም በአካሉም ማለት ነው። የውስጥ ምክር ያስፈልጋል። የሰራኸውን ወንጀል ሰርተህ ያጎደልከውን ዋጅብ አጉድለህ ምንም አይነት ህመም ወቀሳ ማይሰማህ ከሆነ ልብህ ህይወት የለውም ማለት ነው። አላህ ይጠብቃል፣ አላህ ያንቃል። እነዚህ ጥቂት ምልክቶች ሲሆኑ እንዲህ አይነቱን ችግር ነው ያመጡት። የልብ መሞትን፣ የልብ መድረቅን፣ የልብ ህይወት ማጣትን የሚያመጡ ሰበቦች አሉት ወይ መንስኤዎች አሉት ወይ? አዎ የልብ ህመም ልክ እንደ አካላት ህመም ነው ብለናል። ሆዴን አመመኝ ብለህ ሐኪም ቤት ሄደህ ምርመራ ክፍል ስትገባ ምን አይነት ምግብ በልተህ ነበረ? ያለመድከው ምግብ በልተህ ነበር ወይ? ሌላ ሀገር ሄደህ ነበር ወይ? ወዘተ ይሉሃል የጤና ባለሙያዎች። ሀከዛ ሰላማዊ የነበረ ልብ ሶላት ስትሰግድ ደስ ይለው የነበረ፣ ቁርአን ስታደምጥ ደስ ይለው የነበረ፣ ለኸይር ይጓጓ የነበረ፣ ወንጀልን ይጠላ የነበረ፣ ትንሽ ወንጀል ሲሰራ ያንቀጠቅጠው የነበረ ልብህ በቅጽበት ተቀይሮ ካገኘኸው የሆነ ምክንያት አለ። ፈልገው ምክንያት። ምክንያቱም ከፈለግከው ህክምናው ቀላል ነው። መንስኤው ምንድን ነው? አስቀድሞ ልብን ቸላ ማለት ነው አንዱ መንስኤ። የልብ መድረቅ፣ የልብ መታመም፣ የልብ መታወር፣ ህይወቱን፣ ሰላሙን፣ ንቃቱን ማጣቱ አንዱ ሰበብ ልብን ቸላ ብሎ መተው። ልብን አለመከታተል ነው። ልብ ክትትል ያስፈልገዋል። አካላችን ክትትል ከሚያስፈልገው በላይ እንዳይበርደኝ ብለህ ክረምት ቀን ላይ ስትወጣ የብርድ ልብስ የሙቀት ልብስ ለብሰህ ትወጣለህ። ሊዘንብ ይችላል ብለህ ብርድ ነው ብለህ። ሴቷም እንደዚሁ ጃንጥላ ይዘህ ትወጣለች። ለጭቃ ለዝናብ የሚሆን ጫማ አድርጋችሁ ትወጣላችሁ። አድርገን እንወጣለን። ቅድመ ጥንቃቄ ለምን? ለአካል፣ ለስጋ፣ ለቆዳ። ምግብም እንደዚሁ የውጭ ምግብ አይመቸኝም ብለህ ሕፃን ልጅህን ትምህርት ቤት በምግብ መያዣ ቋጥረህ እንደምትልከው አንተም በፌስታል በቦርሳ ይዘህ ትወጣለህ። ወይም ኪሴ ይጎዳል ወይም አንጀቴ ጨጓራ ይጎዳል ብለህ የውጭ ምግብ ውድ ነው ብለህ ከቤት ታስቋጥራለህ። አልያ ደግሞ የውጭ ምግብ አይስማማኝም ብለህ ከቤት ታስቋጥራለህ። ይሄ ምንድን ነው? ራስን ቸላ አለ ማለት ነው። ያገኘሁትን ከበላሁ ያመኛል ብለህ፣ አልያ ደግሞ ያገኘሁትን ከበላሁኝ ኪሴ ይጎድላል፣ የወር ደሞዜ ገቢ አትበቃኝም ብለህ። ለልብ በዛ ልክ ጥንቃቄ ማድረግ ያስፈልጋል። ልብን ቸላ አለ ማለት ይገባል። ልብ ቸላ ከተባለ መስታወት ነው፣ ልብ ይሰበራል።